ሰውን ከልክ በላይ አመንኩትና ከልክ በላይ ወደድኩትና ታውቃለህ። አይዞሽ ተረጋጊሽ። ምን ተፈጥሮ ነው? ከእግዚአብሔር በታች አመንኩት ሰዎች ነበር አለሁልሽ ሲለኝ ከእግዚአብሔር በታች ነው ያለሁልሽ ሲለኝ አመንኩት። እስቲ ከመጀመሪያው ጀምሮ ጉዳዩን ንገሪን። እንዴት ነው የተዋወቃችሁት? የት ነው የተዋወቃችሁት? እንዴት ነው የሚለውን ነገር ተረጋጊሽ። አይዞሽ አሌክስ፣ ምን ብዬ ላስረዳክ? ብቻውን ያለሁበት ሁኔታ ውስጥ ትክክል አይደለም። ልቤ በጣም እየደከመብኝ ነው። አይዞሽ ምነግረው ውስጤን ምነግረው እንኳን አንድ ሰው አጠገቤ የለም። ምክንያቱም ጠዋትም ማታም ሲከፋኝም ደስ ሲለኝም እሱ ብቻ ነበር ማወራው። ቤተሰብ የሌለኝ ሆኖ አይደለም፣ ቤተሰብ አለኝ። ግን ቤተሰብ ማገኛቸው ከሳምንት ወይም ከሁለት ሳምንት ወይ ከወር አንዴ ነው እና እሱም ለሰላምታ ነው። ምክንያቱም ምንም እንኳን ከባድ ነገር ውስጥ ሆንም እንኳን ላስጨነቃቸው ስለማልፈልግ ለማንም ምንም አልናገርም ነበር። ለሱ ነበረ ሲከፋኝም ደስ ሲለኝም ጠዋትም ማታም ለሱ ነበር ምነግረው። እግዚአብሔር በታችን ያለሁልሽ ብሎኝ ነበር። እማኝኝ ያለኝ አመንኩት። እንዴት ነው የተዋወቃችሁት? ንገሪኝ። ከዛ ጀምሮሽ ተረጋጊ። እንዴት ብዬ ልረጋጋ? ለምን ሰው በዚህ ልክ ሀዲ ይሆናል? ማፍቀር የኃጢአት ነው፣ ማመን የኃጢአት ነው። ታውቃለህ፣ ራሴን ለማጥፋት ሞከርኩኝ፣ ግን አንዳንዴ ሰው ለወንድ ብላችሁ ራሳችሁን ለምን ታጠፋላችሁ ምናምን ይባላል። ግን ለወንድ ተብሎ ሳይሆን ውስጥ ያለው ህመም ነው፣ ውስጥ ያለው እሳት ነው። ታውቃለህ፣ ውስጥሽ ያለውን ነገር በሙሉ ብትነግሪኝ ነገሮች ይቀላሉ። ምክንያቱም ስታወሪው ማውራትሽ በራሱ አንድ እረፍት ነው። ውስጥ ይዘሽ ውስጥ ቀመጪ ነው የሚገልሽ። ሰው ምንድን ነው የተፈጠረው የሚለውን እኛም እንድንረዳሽ እስቲ ረጋጊና ንገሪኝ። ተረጋጊ። እኔ ከመጀመሪያም ሳደግም ህፃኑኝም በቃ አይደል ደስተኛ ሆኜ አይደለም ያደግኩት። በብዙ መከራ በብዙ ፈተና ውስጥ ነው ያለፍኩት። በጣም እግዚአብሔር ከኔ ጋር ስላለ ብቻ ሁሉም ነገር አለፍኩት። እብድ ናት ተብዬ ነበረ፣ ግን ያው ሁሉ አለፍኩት። ዛሬ ላይ ያለሁትኝ ስደት ነው። እዚህ እንኳን ከመጣሁኝ ማንም አጠገቤ ሳይኖር ከእግዚአብሔር ጋር በጣም ብዙ ችግር ነው ያለፍኩት። በጣም ህይወቴን ለማትረፍ ብዬ ከማዳም ቤት ጠፋሁኝ። ማንም ግን አጠገቤ አልነበረም። ለማንም ነገር አልነበረም። እግዚአብሔር ብቻ ነበር ከኔ ጋር። የጠፋሁኝ በወዳም ወረቀቴን ለማስተካከል በጣም ብዙ ነገር ለፋሁኝ። በስተመጨረሻ ማስተካከልኩት። ያ ሁሉ ሰውን ግን ብቻዬን ነበርኩኝ። አንድም አምነው ከጎኔ ያለ የምለው የሚያጽናናኝ የምለው አንድ ሰው ነበር።
ማለት መጽናናት የሚባለው እንዴት ነው? መረጋጋት የሚባለው እንዴት ነው? ይስተካከላል ሁሉ ነገር። ግን አሁን አውሪኝ እስኪ ምንድን ነው የተፈጠረው የሚለውን። አሁን አልተረጋጋሽም አንቺ ራሱ እና ከውስጥሽ የተፈጠረው ምንድን ነው የሚለውን እኛም እንዲገባን ማለት ነው። አሁን ሁሉንም ጉዳዩን በሙሉ ከመጀመሪያው ወይ ከመሀል ወይ ከመጨረሻው እየነገርሽኝ ያለሽው እና ማን ነው? ምን ያደረገሽ? ምን ተፈጥሮ ነው? እንዴት ተዋውቃችሁ ነው? ምንድን ነው የሆነው የሚለውን ተረጋግተሽ ብታወሪኝ ደስ ይለናል። ችግር የለውም፣ እረዳሻለሁ። በጣም መጥፎ ስሜት ውስጥ ነው ያለሽው። ራስን ማጥፋት የሚባለው ነገር እርሽ የአንቺ ህይወት በየትኛውም ፈተና አይልም። ራስ ህይወትሽ በጣም ውድ ነው። ይህ የምታወሪ ነገር በሙሉ ያልፋል። ከዛሬ 2 ሳምንት በፊት ህይወቴን ለማጥፋት በረኪና ጠጣሁኝ። ግን ደካማ እናት አለችኝ። ሁልጊዜም ዛሬ ነገ ትመጣለች እያለች በር በሩን የምታይ እናት አለችኝ። እሷን ሳስብ ወዲያውኑ ወተት አንስቼ የጠጣሁበት ውስጤ በጣም ተጎድቷል። ግን ተርፌያለሁ፣ ደህና ነኝ። ይህ ሁሉ የሆነበት እሱ ምክንያት ነው። ለምን አመንኩት? ማፍቀር የዚህን ያህል ኃጢአት ነው? እኔ እኮ ነግሬው ነበረ፣ ወረት እንደማልፈልግ ነግሬው ነበር። እመኝኛለኝ፣ አመንኩት። እሺ ከማመን ውጭ ምን አለ? ከማፍቀር ውጭ ምን አለ? ወጣች። አይ ቲንክ ያው እንግዲህ ያፈቀረችው ሰው ጎድቷት ነው። ጉዳዩን አልነገረችም። ሙሉ ጉዳዩን ማወቅ አልቻለም፣ ግን አልተረጋጋችም። እሷ ሳጥን ውስጥ አስቀምጥልን ስትሉኝ ነበረ። ይኸው ሳጥን አስቀምጬላችኋለሁ። እስካሁን 312 ኮይን ብቻ ነው የተወሰደው። ነው እንድትወስዱ አስወሳጅ ኮሚቴ እናቋቁም? ውሰዱ እንጂ ነው ወይስ የሚያስወስድ መርፌ ጋር? ከሳጥን ውስጥ ኮይን ውሰዱና ከላይ ከልብ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ሁላችሁ። ገና ስንት ይቀራል? ወደ 120 ምናምን አልተወሰደም። እየሰጣችሁ ካልሆነ ደግሞ ታብ ላረገ ሰው ነው የሚሰጠው። ትንሽ የተወሰነ ሰከንድ ታብ አድርጉና ወሰዱ ከላይ። እሺ አለች። ድጋሚ ላስገባት። በዚህ ሁኔታዋ ትንሽ ከባድ ይመስለኛል። መረጋጋት አለብን። የት ነሽ? አለሽ ወይስ ኔትወርኩን ያስወጣት? ይህን እየሰማችሁ የፍቅረኛሞች ቀን ምናምን እያላችሁ ምትጃጃሉ ሁላ አላችሁ። ይኸው የፍቅረኛሞች ቀን የሚያከብሩ ሰዎች መጨረሻቸው እንደዚህ ማለት አፍቃሪ አይነት መንገድ የምትሄዱ ሰዎች ዛሬ አይቀየርም ብላችሁ በመሀላና በምናምን በወሬ የሚመሰረት ነገር ነገ ህይወታችሁን እንዲህ ነው አደጋ ላይ የሚጥል። ምን አርጓት ነው የሚለውን ገና አላወቅንም። እስቲ አሁን ትረጋጋና እስቲ ታውራን ካለሽ እስቲ ጻፊ ኮመንት ላይ። አሁን ኮይኑን ወስዳችሁ አልጨርሳችሁም። 470 ነው የተወሰዱ። እስካሁን 30 ይቀራል። ቶሎ ሳይጠፋ ውሰዱት። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑ። እሺ አለሽ አለች ወይስ የለችም? እሺ እስክትመጣ ድረስ ሌላ ሰው እናስገባሽ። እሷ ባለችው ላይ አስተያየት ለመስጠት ነው ደግሞ ብላችሁ እንዳትገቡ አደራ። ሰዓታችንን እንዳንገለው። 1 ሰዓት ከ44 ነው የሚቀረን ከዚህ በኋላ። ሄሎ የለችም እኮ እንዴት ላስገባት? አይ ቲንክ ስልኳ መሰለኝ ተቋርጦ የወጣችው። ወይ ኔትወርኳ ሊሆን ይችላል፣ ወይ ስልኳ ዘግቶ። ስትመጣ አስገባታለሁ፣ ችግር የለው። አስቸጋሪ ነው። አሁን እሷ ወደ መስመር መመለስ አለባቸዋል። ራሴን ላጠፋ በረኪና ጠጣው። ለወንድ ትጸጸችበታለሽ። ይህንን ወደፊት ካለፈ በኋላ ምን ሆኜ ነው ግን ነው የምትዩ? እሱን እናወራበታለን። ሄሎ ለወንድ
ለወንድ ስትሉ ጋይስ፣ ሴቶቹም ወንዶቹም ለሰው ስትሉ ቁርሳችሁን እንዳትዘሉ ጓድ። እሱም በጊዜ ሂደት ነው የምትማሩት። የማይቀየር ምንም ነገር የለም። የማይለወጥ ምንም ነገር የለም። ለወንድ ስትይ በረኪና ህይወትሽ እኮ በጣም እኮ ኤክስፔንሲቭ ነው። በምንም እኮ ይሄ ሊለካ አይችልም። በምንም ህይወታችሁ ውድ ነው በጣም። የትኛውም ወንድ እናንተ ህይወት አይገባውም እንድትሞቱለት ማለት ነው። የትኛውም የፍቅር ግንኙነት ሄሎ ሄሎ፣ በር አካባቢ ትንሽ ለወንድ ስል በረኪና ጠጣ። ላስገባሽ ነበረ እንትኑ ምንድን ነው? ሌላ ሰው የሆነ ሰው ላስገባ ነበር። እሺ እንቀጥል እስቲ። እቺ ልጅ ገና እድሜዋ ትንሽ ልጅ ነች። ገብቷችኋል? መከዳትና መገፋት ገና ብዙ ሊገጥማት እንደሚችል አላወቀች። ሄሎ ወይ አሌክስ፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየልኝ። እና የሆነ ጥያቄ ልጠይቅህ ነበር። ጠይቂ። ብር ምልኮ በሰውና በራሴ አካውንት ነበር ምልኮ እና አካውንቴ ግን በሰው እጅ ነው ያለው እና ደግሞ አዎ ይደፍተሬ ማለት ነው። እና ቅርብ ጊዜ ብር አስገብቼ ማለት አካውንት ሰጥቼ የመጣሁት ሰው ጓደኞች አሉት ባንክ ቤት ማለት ነው። እሺ ከዛ ብር በሱም ልካሉኝ ለቤተሰብ ስልክ ማለት ነው። በዛ ሰው ስም ማስገባሉኝ። ግማሽ ብሩን ለቤተሰብ ሰጥቶ ግማሹን ለኔ በኔ አካውንት እንዲያስገባ ማለት ነው፣ እንዲያስቀምጥ። ከዛ ብር ካስገባው በኋላ ቶና ብር ካስገባው በኋላ ብሬን ስንት እንደደረሰ አላውቅም። ማለት አካውንት ውስጥ ያለው እኔ ራሴ ምልኮ እና እሱ ጋር በምልኮ ብር ስንት እንደደረሰ አላውቅም። ወርቀ አካውንቴን አሳየን ስል አላሳይም እና ባንክ ቤት ሄደ ቼክ አድርግ እሺ ለወንድሞቼ ስል